የመኪና አስመጪ የነበረ ሰው አሁን ጎዳና ላይ ወድቋል። ሰርታችሁ ተለውጣችሁ ክፈሉ ብሎ ለሰዎች መኪና ገዝቶ ተስፋ የሆነ ሰው አሁን የራሱን ተስፋ አጥቷል። ውጭ ሀገር በድሎት ይኖር የነበረ ሰው አሁን የሰው ጥገኛ ሆኗል። በምን ካላችሁ ታሪኩ እንዲህ ነው። ኮፒ ሊንክ ሼር እያደረጋችሁ አድምጡኝ። ይህ ዳንኤል የተባለ ሰው ኖርዌይ ለ18 ዓመት ኖሯል። የመኖሪያ ፈቃድም አለው። በዛ 16 ዓመት ስራ ሰርቷል። 12 ዓመቱን በባስ ሹፌርነት ነው ያገለገለው። እዛው ከተዋወቃትም ኢትዮጵያዊ ሴት 3 ልጆችን ወልደዋል። አንድ ጊዜም ሻይ ለመጠጣት ካፌ ቁጭ ባለበት ድንገት ፖሊሶች ይመጡና በአያት ስም መመሳሰል ብቻ በተጭበረበረ ስም ነው ወደዚህ ሀገር የገባው በማለት በእጁ ያለውን ነገር በሙሉ ወስደው ያስሩታል። በ2 ቀን ውስጥም ወደ ኢትዮጵያ ይልኩታል። ጉዳዩ ስህተት እንደነበረ ለብዙዎች ለማስረዳት ቢሞክርም ሰሚ አጥቷል። ተንኮልም ስህተትም ሊሆን ይችላል፣ ብቻ አይታወቅም። በእጁ ከኤርፖርት ሲወርድ ከሰጡት ወረቀት ውጭ ምንም አልነበረውም። እዛ ካለች ከልጆቹ እናት ጋርም ሊገናኝ አልቻለም። እዚህ ከመጣም በኋላ መባረሩን ሲያውቁ ወንድሞቹ ሊያስጠጉት ፈቃደኛ አልሆኑም። ያ በምቾት የነበረም ሰው ጎዳና ላይ ወድቆ በረሃብ፣ በልጅ ናፍቆት፣ በቁጭት፣ በተስፋ መቁረጥ ራሱን ለማጥፋት ሁሉ አስቦ ያውቃል። በዚህ 1 ዓመት ከ8 ወር ውስጥ ብቻ በዚህ ሁሉ መከራ ውስጥ ሚዲያ ላይ ወጥቶ ታሪኩን ካጋራ በኋላ በደጋግ ኢትዮጵያውያን ምክንያት ጉዳዩ መታየት ጀምሯል። ይህ የሰው ልጅ ሕይወት ነው። አንዴ ከፍ አንዴ ዝቅ የምንልበት። በብልሃት እንኑር።